አታውቂም ነበር? ኧረ ሼም ነው እንዴ? ቢያንስ ከቤት አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ በአዲስ ቪዲዮ ከተፍ ብያለሁ ውዶቼ። ምሳሌ ክፍል 27 ይዤላችሁ ቀርቤያለሁ። አንዳንዶች ደግሞ ውል የሌላቸው ሰዎች አሉ። ስለዚህ እነዚህን ሰዎች ተገቢውን ቅጣት ቀጥቶ ካጠገባችን ማራቅ ነው የሚሻል እያለ መድን ሲል ነበረ ለብሩኬ። ማራቅ እኮ ከሁሉም አትማርም ዳጣ፣ አሁን ግን ትማራለች። ስትናፈቅ አይታችሁ ታውቃላችሁ? ሩብ እኮ ነው የሚወጣው፣ ተንጠባጥቧል እኮ ይኸውላችሁ እያለ መድን ዳጣን ይዞ እያወራ ነበር። አሁን እዚህ ንጥራትና ሙዚቃው ለሷ ምንም እንዳላለችብን አድርገን ነው እንትን ነው። አይ ታመነ ችግር አለው፣ እሱን አይደል የምንፈልገው። ይኸውልህ አንተ ደግሞ ይቅርታ እንድታደርግላት ህይወትን አዲስ ብለን እንደምትጀምር ሁሉ መንገራት እንዴ። እኔ ማለትን ለጨዋታ ለቀልድም ደስ አይልም። ይኸውልሽ እንደዚህ ብለሽ አትናገሪ። አንድ ሰው ደግሞ ሚስቱ እንደነበረች መንገር አለብሽ። ማ እና ሊደብረው ማለትን ለምን ሺህ ጊዜ ይደብረው? አንተ ዝም ብለህ ነው አስበህ ነው ዳጣ። አሁን ምርጥ ላይ ነው። እሺ እየሰማሽ ነው? ምን እንዳደረገ ምን እንደምናደርግ በዘዴ ህዝብ ቤት ውስጥ ካስ ብለን እንዴት እንደምናስወጣት ማሰብ አለብን። ምንም አይዳጣ እንደዚህ አይደረግም። የሰው ልጅ ገና ክቡር ነው። የሰው ልጅ እንኳን እንደዚህ አድርገሽ ቆሞ ቀርቶ ሲሞትን በክብር ነው። በዛ ላይ ደግሞ ከማንም ሰዓት ደስ አይልም እያለ ብሩኬም ሲል ነበር። እና ቃና ምናምን ማየት አትፈልግም እንዴ? አንተ ፍቅሩ አልወጣልህም ማለት ነው። ገና ነው ዳጣ። እና ይሄ እንደዚህ ማለት እንደዚህ የሚቀደድበት ሰዓት ነው። የሚቀደድበትን ሰዓትማ ለይተሽ ወቂ። አሁን እንቅጣትና እዚህ ቤት እናስወጣት። ዞር በል ብሩክ፣ እኔ ባልኩት ነው የሚሆን እያለ መድንም ሲል ነበር። አፈጠጡባት። ማን የሰጠሽ? መድብን የሰጠሽ? ስጫት ብሎ የሰጠኝ መድብን ነው። ለምን አንቺ ላይ አንቺልኝ አልኩሽ። እና አሁን ይሄ ይዤ ልውጣ? ለውስጥ ጠጪዋለሽ። አጠጣ መጀመሪያ ቅመሽ ሆነ። አንቺ ሁሉም ሰው እንዳንቺ ነው ይመስልሽና እኔ እንዴት ይመስልሻል? ምን ነው መርሳለሁ ብለሽ ፈራሽ እያለ ስትላት ምሳሌ ይኸው ምንም ነገር የለውም እንቺ ጠጪው ብላ ሰጠቻት። ውሃ ቅድስት በግልጽ ነግራታለች። የሰጠቻትን የብርጭቆ ውሃ ጠጣይና ቁጭ አደረገ ሄዳት አለችና እፍ እያለች የታመመ ለመምሰል ስትል አይኗ ፈጥጣ አለ። ከዛ ሆዷን ቆረጣት። ቅድስት ትክክል እያየች ነበረ እሷ። ታሁን እንዴት እኔ የምሆን ሆን እያለች እያሰለሰለኝ ነው እንግዲህ ማለት ተጥጥላ እያየቻት ነበር። እኔ ሳልመጣ ልትገሉኝ ነው እንዴት? በቃ አሁን ሂጅ። አሁን ያለችው ሂጅ ሳትነቃ ይዘሻል። ቀላል አመጣታለሁ እንዴ ያለ ለዳጣ አዘዟት። ልታመጣት ሄደች። ብሩኬና መድን እንግዲህ ስትሄድ ቅድስት እየተጠመዘመዘ ወይኔ እንደፈለውት እንደዚህ ሆነ። እየጠጣችሁ ልታስወጣ ተለካለች። ቅድስት እንደዛ ስትሆን ስታያት ማለት ወይኔ እያለች ችቀው ልታስወጣ ስትል አቅፋቀር ወይኔ ዳጣ ከሰች ስትልባት እይታረግ እንዴ ምንድነው የሆናችሁት? ወይኔ ጉዴ ወይኔ እያለች ምሳሌ ቅድስት ሲሻላት መሀሌት ደግሞ ወይኔ ሆዴን ቆረጠኝ። ምንድነው የሆናችሁ? ኧረ እባካችሁ ሆስፒታል ውሰዱኝ እባካችሁ። ኧረ እባካችሁ ሆስፒታል ውሰዱት። ኧረ ገደሉኝ ነው እንዴ? ሆስፒታል ነው እንደሱ ሆስፒታል ነው ያልሽው? ምን አንቺን የምሞቀው? ኧረ እባካችሁ ሳልሞት እባካችሁ ውሰዱኝ። አይ በጣም ነው የሚያሳዝን፣ በጣም ያሳዝናሉ። ለራሱ በጣም እንዴት ትክት ብሎኛል እያለ ነበር እያለች ኧረ እኔን ገሎ
እኔን ግን ነው እንዴት? ኧረ ቅድስት ሞተች። ኧረ እባክሽ ጥሪያቸው። ኧረ እባክሽ እነመድን ጥሪልኝ። ኧረ እባክሽ እንጂ ኤፍራታን ጥሪልኝ እያለ ስትጠማዘዝ ዳጣ ግን እንደ ቀልድ እያየን። ኤፍራታ ደግሞ ከመቼ ጀምራ ነው ቄስ የሆነችው? ኧረ እባክሽ ግን እነግርልሻለሁ፣ በደንብ አድርጌ እነግርልሻለሁ ምዛዜሽን አንቺን አገኝሻለሁ ቆይ ብላ ስትላት ይከርከር ትላሳቀች። ወይኔ ዳጣ ብላ ከዳጣ ጋር ሙድ ያዙባት። ማለት ትክክልናለች። ተሳስቀውባታል። ኧረ እባክሽ እዛ መጨረሻ ላይ ዳጣም ተሰብስበው እያወሩ ነበር። አንተ እኮ ልክ ነህ፣ ምንም አይፈረድብህም። ያን ቀን እዚህ ቤት ውስጥ እኔ ብቻ ነበርኩኝ፣ ዳጣም አልነበረችም። እኔ ብኖርማ 100 ብር ያንን ይበላ። ታዲያ እኔ አለመኖሬ ዳጣ ተይ አሁን ይቆይ። እኔ ስልሽ እኔ በጣም ጥሩ ነው። አዎ በጣም ደክሞሃል ብሩኬ፣ የእስካሁኑ ይበቃል። አዎ መድን፣ ብዙ ታገልናችሁ፣ ብዙ ለፋን። በሰላም መኖር እየተቻለ ብዙ ዋጋ ከፈላችሁ። አዎ መድን፣ ሁሉ ነገር ባከነብኝ፣ እድሜ ባከነ፣ ልጄን ሳላሳድግ። አንቺ ግን እንደፈረስ እንደ በቅሎ ልጅ የለሽም። ቆይ አንቺ የዚህ ቤት አካል አይደለሽ፣ እዚህ ምን አገባሽ? ሁለቷ ነው ዳጣ። ዝም አትይ እጂ። አሁን ቅድስት ያለሽበት እንድትነግሪኝ እሺ? ስታይል ዳጣ ብሎ ፍጥጥ ሲልባት እጅና ግዣት ቅድስትን። ምንድን ነው የሆንሽው? እኔና አንቺ ኋላ እንነጋገራለን ብሎ ሲላትኝ መድንም ቅድስትና ዳጣ ሲነጋገሯት ደሟን ቀጥ የሚል ሞገሴና ዝና ተገናኙ። ሞገስን ጠበቃ ስልክ ደግሞ እንቀያየራለን ባልኩ መሰረት ነው መፈጸም። እሺ ማለት አድርገዋለሁ ማለት ነው። በዚህ ወቀጥክ የነበረ ቀን እግልሃለሁ። ሰው መግደል እኮ ወንጀል ነው ብሎ የለበሰውን ኮፍታ ውልቅ አደረገው። ዝና ጣጣው ነው ከትከትሎ ሳቀበት። ሰው መግደል ወንጀል ነውና የትኛውን ሰው ባክህ? እነማን ናቸው? ከመቼ ጀምሮ ነው ወንጀል የሆነው? በቃ ህጉ እንደዛ ይላል። ስማኝ፣ የሰው ሁሉ ልኩን አያውቅም። የሰው ሁሉ ነፍስ እኩል ቢሆን ፈጣሪ ዘንድ አንድ አይደለችም። 1000 ሰው የሞተው ወንጀለኞች ናቸው። በተቃራኒው አንድ ሰው ሞተ ማለት ወንጀልም ሆነ ይችላል፣ መነጋገርም ሊሆን ይችላል። ስለዚህ ያንን ሰው በዛ ሰው ዋጋ ነው። ስለዚህ አንተም ነፍስ በያዘው ዋጋ ልክ ነው። አልገባኝ። ስማኝ እንደ ጥያቄ ያንን ታዋቂ በወዳና ላይ እያለ ዝና አሁንም እንደዛው ከቤቱን ቀጠለበት። ሞክረ ነበር አይደለ? በጣም ነው የሚወድሽ። እንደምታውቂው ዝና በጣም እየፈለኩት ነው። እኔም በዚህ ከተማ ውስጥ ብዙ የመኖር ፈቃድ የለኝም። እናንተም ደግሞ ወደ ቀደመ ህይወታችሁ መመለስ አለባችሁ። ወደ ቀደመው ቤታችሁ መመለስ አለባችሁ። አይሻልም? አዎ፣ እንዴት እንደናፈቀኝ የድሮ ቤቴ ናፍቆኛል። እኔ ደግሞ በጣም የገረመኝ የምሳሌ ነገር ነው። አዎ፣ እስካሁን እኮ ከአፏ አልወጣሽም። እስካሁን በጣም ነው የምትወድሽ። እንደውም አይተሻታል እንዴት እንደሆነች። አዎ፣ በጣም ደስ ይሏታል። ትንሽ ያቺ ቅድስት ብትመርዛት ሞከረች እንጂ እነሱ እየለበለቧት መሆኗን አታውቅም። ቅድስትም እንግዲህ ካሮት ቀይ ስሯን እየላላጠ ኩሽና ውስጥ እሷ ከስሯ ውጭ ናት። ሄዳ አታውቅም። ዳጣዬ ደግሞ አፈቀርሽ አሉ። አቤት ወሬ። ውድና የተከበራችሁ ተመልካቾች የዛሬ ቪዲዮ ይሄን ይመስል ነበር። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አዲሶች ኢንሻአላህ በኮሜንታችሁ መሰረት እመጣለሁኝ። ደምሩኝ፣ እደምራችኋለሁኝ። ነባሮች እንደዚሁ
ላይክ ሸር አድርጉ የኔ ምርጦች፣ እወዳችኋለሁ። ሰላም አለይኩም።